ሰላም ወራህመቱላሂ ወበረካቱ ውድና የተከበራችሁ የነጃሺ ቲቪ ነጃሺ ቢዝነስ ተከታታዮቻችን እንዴት ናችሁ? እንግዲህ የነጃሺ ቢዝነስ ፕሮግራማችን የተወደደውን የረመዳን ወርን ምክንያት በማድረግ በልዩ ሁኔታ ወደ እናንተ እያቀረብን እንገኛለን። ዛሬም አንድ ቦታ ተገኝተናል። በተለይም ደግሞ የብድርና የቁጠባ ፍላጎታቸውን ሊያሟላ የሚችል በኢትዮጵያ የመጀመሪያው ነው የተባለለት ሙሉ በሙሉ የሸሪዓ መርሆችን ባሟላ መልኩ የሚሰራ አንድ ተቋም ስራ የሚጀምርበት ዕለት ነው። እዛ ፕሮግራም ላይ ተጋብዘን እንግዲህ ተገኝተናል። ኢማድ ይሰኛል የድርጅቱ ስም እንግዲህ ኢማድ የተሰኘው ድርጅት እንግዲህ የቁጠባና የብድር ህብረት ስራ ማህበር ነው። በዚህ ፕሮግራም ላይ እንግዲህ ምን አይነት ጥቅሞች አሉት፣ ምን አይነት የብድር አገልግሎቶችን ለተጠቃሚዎች ያደርሳል፣ የቁጠባ ከዛም ባለፈ እንግዲህ ሌላስ ምን አይነት አገልግሎቶች አሉት የሚለውን በዛሬው ፕሮግራም ወደ እናንተ የምናስቃኛችሁ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ብዬ የምጋብዛችሁ የፕሮግራሙ አዘጋጅና አቅራቢ እኔ ዙበይዳ ሀሰን ነኝ። አብራችሁን ቆዩ። የተወደዳችሁ ተመልካቾቻችን ኢማድ ባዘጋጀው ፕሮግራም ላይ እንግዲህ ተገኝተን ፕሮግራሙ ምን ይመስላል የሚለውን እያስቃኘናችሁ እንገኛለን። አሁን ደግሞ እንግዳ ጋብዣለሁ። እስኪ እንተዋወቅና ስለ ህብረት ስራ ማህበሩን አንሳ። እሺ፣ ስሜ ሙስጠፋ ነጋሽ እባላለሁ። የኢማድ መሰረታዊ ቁጠባና ብድር ህብረት ስራ ማህበር የቦርድ ምክትል ሰብሳቢ ነኝ። ይሄን ይመስላል። በጣም አሪፍ። እንግዲህ አቶ ሙስጠፋ ዛሬ ያዘጋጀችው ትልቅ ፕሮግራም አለና እንደው ፕሮግራሙ ምንድነው፣ ምን ላይ ያተኮረ ነው የሚለውን እስኪ ያጠራ አድርገን እናንሳው። እንግዲህ የዛሬው ፕሮግራም ያው እዚህ ጋር እንደተመለከትነው የኢማድ መሰረታዊ የቁጠባና ብድር ህብረት ስራ ማህበርን የምረቃና ላውንቺንግ ፕሮግራም ነው። እንግዲህ ላለፉት ከአንድ ዓመት በላይ ስንሰራ የቆየናቸው ስራዎች አሉ። ማህበሩን በመመስረትና እንዲሁም ከተመሰረተ በኋላ ደግሞ በማደራጀት ስራ ላይ ቆይተናል። በርካታ ስራዎችን ስንሰራ ቆይተን እነሆ ዛሬ ላይ በይፋ ልናስመርቅ በቅተናል። ለምረቃ ፕሮግራም ነው ዛሬ የመጣችሁት። እንኳን ደህና መጣችሁ። እጅግ እናመሰግናለን። እንኳን ደህና ቆያችሁን። ስለዚህ የኢማድ ትልቅ ቀን ላይ ነው የተገኘ ነው ማለት እንችላለን። አዎ፣ በጣም እጅግ በጣም ይሄ ደስታችን ተካፋይ ስለሆናችሁ እናመሰግናለን። እንኳን ደስ ያላችሁ ማለት ፈልጋለሁ በነጃሺ ቢዝነስ ተመልካቾች ስም። ከዛ ውጭ እንግዲህ ኢማድ ምን ያህል ጊዜ ቆየ አሁን ላለበት ደረጃ ለመድረስ ይሄን በይፋ ለመመስረት ምን ያህል ጊዜ ቆየ? አመሰራረቱስ ምንድን ነበረ? አጠቃላይ እንግዲህ አመሰራረቱ እንደ ማንኛውም ህብረት ስራ ማህበር የተመሰረተ ቢሆንም በሀገራችን ከ18000 በላይ የሚሆኑ የቁጠባና ብድር ህብረት ስራ ማህበሮች አሉ። ከነዛ ውስጥ የተሟላ ወለድ አልባ በመሆን የመጀመሪያው ነው በሀገር ደረጃ የተቋቋመ። እንግዲህ እሱን ለማደራጀት ደግሞ በርካታ ስራዎችን ስንሰራ ቆይተን በተለይ አባላትን የመሰብሰብ የቁጠባ መሰብሰብ እንዲሁም ሼርንም ወይም ደግሞ እጣዎችን በመሸጥ መመዝገቢያውን ክፍያ በመሰብሰብ ከአባላት መሰብሰብ ያለባቸውን እና ሌሎችንም ዶክመንቶች በማሟላት የሚያስፈልጉ እንደነ መተዳደሪያ ደንብ እና ሌሎች በህብረት ስራ ኮሚሽን የሚያስፈልጉ ክራይቴሪያዎችን ወይም ደግሞ ሪኳርመንቶችን በማሟላት ለመስረታ በቅተናል። ከምስረታ በኋላ እንግዲህ የዋና መስሪያ ቤትን የማደራጀት የሰው ኃይልን እና እንዲሁም አስፈላጊ የሆኑ ቁሳቁሶችን በማሟላት ስራ ላይ ቆይተናል። አሁን የመጨረሻ ምዕራፍ ላይ ደርሰን እነሆ ዛሬ ለምረቃ በቅተናል። አልሐምዱሊላህ። እንግዲህ ብዙ ጊዜ የወለድ አልባ የሆኑ አገልግሎቶች ሲነሱ በተለይ ብድር ጋር በተያያዘ ብዙ ጊዜ ብር አይሰጥም ይባላል፣ ወይም ደግሞ የሚሰጥበትም አጋጣሚ ሊኖር ይችላል። ከዛ ጋር እናንተ እንዴት ነው ይሄንን ስራ ልታስኬዱት ያሰባችሁት? በጣም አመሰግናለሁ። በጣም መሰረታዊና ጥሩ ጥያቄ ነው የጠየቅሽኝ። ምክንያቱም እኛ ሀገር ላይ ብድር ማይፈልግ የለም፣ ሁሉም ብድር ይፈልጋል። ግን ለብድር ብቁ አይሆንም ብዙ ጊዜ የሚታየውና በተለይ ደግሞ ለብድር አስፈላጊ የሆኑ ነገሮችን በፍጥነት የማሟላትና ለብድር የሚያበቃቸውን ሌላው የብድር መጠንን ራሱ ብዙዎች አያውቁም። የሚያስፈልጋቸውን የብድር መጠን አያውቁም። አብዛኛው ጊዜ በዚህ ምክንያት ነው ብድርን እየተበደሩ የማይሆኑት በፋይናንስ ተቋማት ላይ። የኛ ግን እንደኛ ኬዝ እንግዲህ በጣም ዝቅተኛ ለሆኑ እጅግ እንዲያውም ዛሬ ላውንች የምናደርገው አንዱ እሱ ነው። በኋላ ላይ ፕሮግራም ላይ በደንብ እናነሳዋለን። 00 ማለት ምንም ገቢ የሌላቸውን ማህበረሰቦች ለማቀፍ የመጣ ነው። ይህ እንዴት ይሆናል? አሰራሩን ደግሞ ሌላ ጊዜ በደንብ በሰፊው ለእናንተ እናብራራለን። ደስ ይለናል። እንግዲህ ስቱዲዮአችንም ተገኝታችሁ ይሄንን በደንብ በሰፊው ማብራሪያ ትሰጡናላችሁ ብለን እናስባለን። ፕሮግራሙ እንግዲህ እንደቀጠለ ነው። በዛሬው ፕሮግራም ላይ እንደው ይሄንን ላውንች ከማድረግ ይፋ ከማድረግ ውጪ ሌሎች ምን ነገሮችን እንጠብቅ? አጠቃላይ ከኢማድስ ምን እንጠብቅ? ቀጣዩ እርምጃዎች ምን ይመስላሉ? እንግዲህ ዋናው ላውንች ልናደርግ እንደ ትልቅ ወይም ደግሞ ይህን ኢናጉሬሽን ፕሮግራም ስናዘጋጅ
ከምንጠብቀው ግቦች ውስጥ ዋነኛው ህብረተሰቡ ጋር ሚዲያን ጨምሮ መድረስ ነው። ሰፊው ህብረተሰብ በኢትዮጵያ ውስጥ እንግዲህ ኦልሞስት መረጃ ባለን የመንግስት መረጃ እንኳን ከ35% በላይ ነን እና ይህንን ቁጥር በትክክል ተጠቃሚ ማድረግና ዝቅተኛ ማህበረሰብን በተለይ ያማከለ የፋይናንስ ስርዓት ዘርግተናል። እሱንም ተጠቃሚ እንዲሆኑ ለዛም ላውንች ለማድረግ ነው። ሚዲያዎች ዛሬ ይዘው የሚገቡት በርካታ ህዝቦች ጋር መላ የኢትዮጵያ ህዝብ ጋር ያደርሳሉ። እኛም ደግሞ ለእነዚህ የኢትዮጵያ ማህበረሰቦች እንግዲህ ተቋማችን በሰፊው በተለይ ከጫፍ ጫፍ ኢትዮጵያ ውስጥ ያሉትን በዲጂታል መንገድ እንደርሳለን ብለን በርካታ ስራ ስንሰራ ቆይተናል። እንግዲህ አላህ ካለ ዛሬ ደግሞ ላውንች እናደርግና ለሁሉም እንደርሳለን ብለን እናስባለን። ኢንሻአላህ እንግዲህ የነጃሺ ቢዝነስ ተከታታዮቻችን በብዛት የተለያዩ የቢዝነስ ሀሳቦችን በተለይም ኢስላሚክ ፋይናንሱ ላይ ትኩረት አድርገን እንሰራለን እና ብዙ ይሄንን ቢዝነስ ኢስላሚክ ፋይናንሱን የሚፈልጉ ብዙ ተመልካቾች አሉንና መተው ኢማድን ከኢማድ የቁጠባ ወይም የብድር አገልግሎት እንዲያገኙ ጋብዟቸው። ማህበረሰባችን በዚሁ አጋጣሚ ለመጥቀስ ያክል ከኛ ያዘጋጀናቸው ብዙ ፕሮግራሞች አሉን። በተለይ ቁጠባን በተመለከተ ማህበረሰባችን ብዙም ንቃት የለም፣ ቁጠባን ምንነትን ጨምሮ እንዲሁም ደግሞ የብድርንም አይነት በርካታ የብድር አይነቶች አሉን። ዛሬ ላይ ሰዎች ብዙ ነገር ሊያነሱ ይችሉ ይሆናል፣ ችግርንም ሊጠቅሱ ሊሆኑ ይችላል። ነገር ግን ይህንን ሊቀርፍ የሚችል በጣም ጥሩ አማራጭና በኢትዮጵያ ብቸኛ በተለይ ደግሞ ወለድ አልባ ፋይናንስ ላይ እስከዛሬ ያልተጀመሩትንም ፕሮዳክቶች ይዘን መተናል። እኛ ለየት ከሚያደርጉንም አንዱና መሰረታዊው እሱ ነው ብለን እናምናለን። በፋይናንስ ተቋማት ያልተጀመሩ ለምሳሌ እንደ ኢጃራ፣ እስቲስና፣ ሰለም እና የመሳሰሉትንም ሌሎችም ከጋራንቲ ጋር በተያያዘ እነሱንም ፕሮዳክቶች ይዘን መተናል። እነዚህን ሁሉ ለማህበረሰቡ ለማድረስ ነውና ማህበረሰቡ ደግሞ በንቃት ሊሳተፍ ይገባል። ወደ ኢማድ መጥቶ በትክክል አገልግሎቱን ሊያገኝ ይገባል። እኛም ለማገልገል ደግሞ ዝግጁ ነን። ደስ ይላል። እንግዲህ በሌላ ፕሮግራማችን ደግሞ እንግዲህ ኢንሻአላህ ስለ አገልግሎታችሁ እንዴት ነው የሚሰጠው አገልግሎቱ፣ ህዝቡስ እንዴት ተጠቃሚ ይሆን የሚለውን በሰፊው እናወራለን ብዬ አስባለሁ። ኢንሻአላህ ለሰጡኝ ማብራሪያ አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን ኢማድ የቁጠባና የብድር ህብረት ስራ ማህበር ተገኝተን እንግዲህ ምን አይነት አገልግሎቶችን ይሰጣል የሚለውን የመክፈቻ ፕሮግራም ላይ ነው የምንገኘው። እያስቀኘናችሁ እንገኛለን። አሁን ደግሞ ሌላ እንግዳ ጋብዣለሁ። እስኪ እንተዋወቅና በዚህ በኢማድ ውስጥ ያላችሁ ቦታ ምንድን ነው? እኔ አሚር ከድር እባላለሁ። የኢማድ ቁጠባና ብድር መስራችና የስራ አስፈጻሚ ሰብሳቢ ነኝ። እሺ እንግዲህ አቶ አሚር ኢማድ ዛሬ በይፋ የሚከፈትበት ቀን ነውና እንደው ምን ተሰማችሁ? እስከዛሬ የመጣችሁበትን መንገድ ትንሽ ጠቅስ አድርገን አንሳው። ሀቂቃ በጣም እንግዲህ ብዙ የተለፋበት ቢያንስ ፕሮሰሶቹን ለማለፍ ወደ 2 ዓመት የሚጠጋ አካባቢ ልፋት የጠየቀ ነው። ዛሬ እዚህ ደርሰን ደግሞ ለህዝቡ ስናበስር በጣም ደስ እያለን ልፋታችን ፍሬ አፍርቶ መሬት ይዞ ለማየት ስለበቃን በጣም ደስ እያለኝ ነው እንትን የምለው። እንግዲህ ኢማድ በኢትዮጵያ የመጀመሪያው የኢስላሚክ ፋይናንሱን መሰረት ያደረገ የብድርና የቁጠባ ተቋም እንደሆነ እንግዲህ ቅድም እየተነገረ ነበርና በሱ ላይ እስኪ ትንሽ አስተያየት ስጡ። እሱ ላይ ምናልባት እንግዲህ አብዛኛው ሰው የሚያውቀው ይመስለኛል። ብዙ በተለይ ደግሞ ወጣቶቹ አካባቢ ሀሳቡ ይኖረናል፣ ለስራ ሀሳብ ይኖረንና ፋይናንስ የምናገኝበት መንገድ ደግሞ ረዥም የሆነ እና አስቸጋሪ የሆነ አጋጣሚዎች አሉ በእኛ ሀገር ተጨባጭ እና አንደኛም ከዛ ተነስተን ነው ወደዚህኛው እንድንመጣ ትልቅ መፍትሄ ይፈጥራል ብለን ተነስተን የመጣ ነው። እንግዲህ እንደምታውቂው ብዙ ጊዜ ባንክ፣ ሌሎችም ፋይናንስ ተቋማት ጋር ስንሄድ ብዙ ፕሮሰሶች አሉት። ያንን ፕሮሰስ የማለፍ ልምድ ደግሞ የለንም እንደ ሙስሊም ማህበረሰብ ማለት ነው። ያ ስለሌለን ብዙዎቹ ጋር ሄደን የመጠቀም እንትን የለንም፣ የመጠቀም ባህል የለንም። ትንሽ ለየት የሚያደርገው ቁጠባና ብድርን አንዱ ይሄ ነው። ምንድነው ፕሮሰሶቹ ቀለል ያሉ ናቸው። እኛ ጋርም ስትመጪ በዛው መልኩ ቀለል አድርገን ወጣቱ ጋር ስራ መፍጠር የሚፈልገው ማህበረሰብ ጋር እንዴት እንድረስ በሚል ብዙ ነገሮችን ለማቅለል ሞክረናል። ከዛ ውስጥ እንግዲህ አንደኛው ለማቅለል ከሞከርነው እንትን አንዱ አብዛኛው ሰው ተደራሽ እንዲሆን በሀገራችን ተጨባጭ ሳኮዎች በተለይ ደግሞ ቁጠባና ብድር ሲጀምሩ በማኑዋል ነው የሚጀመረው። ለረጅም ዓመታት በማኑዋል ነው የሚሄደው። እኛ ግን እንደ መጀመሪያ እንደመሆናችንም የመጀመሪያ
ሲስተም ኮር ባንኪንግ አዘጋጅተን ሞባይል አፕሊኬሽን ተዘጋጅቶ በዛ መልኩ አባላት የሚፈልጉትን ነገር ከቁጠባ ጀምሮ እስከ ብድር ድረስ እንዲያገኙ ዘርግተናል ማለት ነው። በጣም አሪፍ። እንግዲህ አዳዲስ የቢዝነስ ጀማሪዎች ይኖራሉ እና የብድር አገልግሎትን ደግሞ ያው ከትንሽ ነው አይደለ? ትንንሽ ቢዝነሶች የሚጀምሩት ሰው ለእንደዚህ አይነት ቢዝነስ ተቋማት ለእንደዚህ አይነት አዳዲስ ቢዝነስ ፈጣሪዎች ምን የተለየ ነገር አምጥታቸዋል? እንደው ብዙ ጊዜ ሲቸገሩ ስለምናይ እሱን እስኪ እናንሳው። እኛ ጋር ያው ትልቁ ቁጠባና ብድር መሰረት አድርጎ የሚነሳው ታች ያለው ማህበረሰብ እና መካከለኛ ላይ ያለውን ነው። ታች ያለው ማህበረሰብን ስናስብ ያው አንደኛ ቀለል ያለ እና ሁሉም በአቅሙ እኛ ጋር በኢማድ ስትመጪ ቁጠባ ብቻ አይደለም። ቁጠባ ስትቆጥቢ ከቁጠባው ጋር ተያይዞ ብድሩም አብሮ ፓኬጁ አለ ማለት ነው። ለምሳሌ ለንግድ ብለሽ ከቆጠብሽ ለንግድ ብድር አለ አብሮት። መኪና ብለሽ ስትቆጥቢ የመኪና አለ። ሌሎቹም እንደዚሁ እንደ ፍላጎትሽ ለፍላጎትሽ ቁጠባ ታረጊና ከዛ ብድሩ አብሮ ይመቻቻል ማለት ነው። በዛ መልኩ አብዛኛው ጋር እንደርሳለን ብለን እናስባለን። ታች ካለው ከጉሊት ጀምሮ ከታች ከሊስትሮ ጀምሮ እስከ መካከለኛው ድረስ በደንብ አገልግሎቱን ለመስጠት ዝግጅታችንን ጨርሰናል። አሁን ኦልሞስት ዛሬ የማብሰሪያ ፕሮግራም ላይ ነው የተገናኘ ነው እና እንግዲህ ዛሬ እናበስራለን ሁሉም ጋር ለመድረስ አብዛኛው ማህበረሰባችን እንዲጠቀምና በጋራ ሆነን ደግሞ ሌሎች መፍትሄዎችን እንፈጥራለን ብለን እናስባለን። ይህን ይመስላል። በቀጣይ እንግዲህ ስራው በምን አይነት መልኩ እየሄደ ነው፣ ህዝቡ ጋር ደግሞ እንዴት ተደራሽ ሆነ የሚለውን በቀጣይ በነጃሺ ቢዝነስ ፕሮግራማችን ተገናኝተን በሰፊው እናወራለን ብዬ አስባለሁ። ኢንሻአላህ እንግዲህ ተመልካቾቻችንን ደግሞ መጥተው የብድርም የቁጠባም አገልግሎት እንዲጠቀሙ ጋብዟቸው። ኢንሻአላህ እስከ ዛሬ ከፋይናንስ ተጠቃሚ ሳንሆን ረጅም ጊዜ ቆይተናል ብዬ አስባለሁ። እንደ ሙስሊም ማህበረሰብ እና እንደ ሌላውም ወጣት ማህበረሰብ ፋይናንስ አካባቢ ተደራሽ ሳንሆን ረጅም ዓመታትን ተጉዘን መተናል። ዛሬ ግን ኢማድ መድረኩን አመቻችቶ ሜዳውን ጠርጎ እናንተን እየጠበቀ ነውና እየመጣችሁ አባል በመሆን እየቆጠባችሁ ብድር መውሰድ ትችላላችሁ። በምትፈልጉት እንደ ፍላጎታችሁ እየቆጠባችሁ የምትፈልጉትን ነገር አላማችሁን ማሳካት የምትችሉበት ሰፊ አማራጮች አሉና ወደ ኢማድ ብቅ እንድትሉ እጋብዛችኋለሁ። አመሰግናለሁ። እሺ እንግዲህ አቶ አሚር ለሰጡኝ ማብራሪያ እጅግ አድርጌ አመሰግናለሁ። ፕሮግራሙ እየተካሄደ ስለሆነ ደግሞ ወደዛው እንሂድ። የተከበራችሁ እንግዶች፣ ጥሪ የተደረገላችሁ ክቡራን ውዶቻችን እንኳን ደህና መጣችሁ እንላለን። በሀገራችን ኢትዮጵያ በርካታ የፋይናንስ ተቋማት ይገኛሉ። ተቋማቱ በአብዛኛው የሚሰጧቸው አገልግሎቶች ሁሉንም የህብረተሰብ ክፍል ያካለሉ ናቸው ቢባልም በተለይ ለዝቅተኛው የማህበረሰቡ ክፍል ጥቅም ለመድረስ በርካታ ጊዜያት እየወሰደባቸው ይገኛል። የሀገርን ኢኮኖሚ ከማሳለጥ አንጻር ሁሉንም ማህበረሰብ የተቋማቱ ተጠቃሚ ማድረጉ የማያደራድር በመሆኑ ይህንን ክፍተት የሚሞሉ ተቋማት መኖራቸው ግድ ነው። ዝቅተኛውን ማህበረሰብ ክፍል በቀላሉ ተደራሽ የሚያደርጉ ደግሞ የቁጠባና ብድር ተቋማት ናቸው። ከዚህ አንጻር በርካቶች በሺዎች የሚቆጠሩ ሆነው ቢኖሩም ሙስሊሙን ማህበረሰብ ተደራሽ የሚያደርጉ በዚህ ደረጃ ያሉ ተቋማት ግን ሳይኖሩ ቆይተዋል። ከዚህ የተነሳ ሙስሊሙ ማህበረሰብ በሃይማኖቱ የተከለከለውን ወለድ ውስጥ መግባት አለበለዚያ የዚህ ዕድል ተጠቃሚ ሳይሆን መቅረትን እንዲመርጥ ተገዶ ቆይቷል። ኢማድ መሰረታዊ የቁጠባና ብድር ኃላፊነቱ የተወሰነ የህብረት ስራ ማህበር ይህን የሀገሪቱ ግማሽ ህዝብ ቁጥር የያዘ ማህበረሰብ የዘመናት ኢኮኖሚያዊ ተጠቃሚነት ክፍተት ለመሙላት ተቋቁሞ እነሆ ዛሬ የስራ ማስጀመሪያ መርሃ ግብሩን ለማብሰር ይህን ልዩ የኢፍጣርና የማብሰሪያ ፕሮግራም አዘጋጅቶ እናንተን የክብር እንግዶቹን ጋብዟል። እንኳን በደህና መጣችሁ በድጋሚ ላለሁ። በቀጥታ ሰዓቶቻችንን ለመጠቀም ፕሮግራሞቻችንን አስተዋውቃለሁ። አሁን በቀጥታ ፕሮግራሙን የምንጀምረው በቁርአን ይሆናል። ይህን ፕሮግራም በቁርአን የሚከፍቱልን ደግሞ ኡስታዝ ሼክ ኑረዲን ቃሲም ይሆናሉ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረሕማኒር ረሒም
ألم نشرح لك صدرك ووضعنا عنك وزرك الذي أنقض ظهرك ورفعنا لك ذكرك فإن مع العسر يسرا إن مع العسر يسرا فإذا فرغت فانصب وإلى ربك فارغب ኡስታዝ ኑረዲን ቃሲም ከልብ እናመሰግናለን። ጀዛኩሙላሁ ኸይር። አሁን በቀጥታ ቀደም ሲል ያስተዋወቅኳቸውን ፕሮግራም እናካሄዳለን። የዚህ የህብረት ስራ ማህበር ስራ አስፈጻሚ ኮሚቴ ሰብሳቢ አቶ አሚር ከድር ወደ መድረክ ይመጡና የእንኳን ደህና መጣችሁ መልእክታቸውን ያስተላልፉልናል። የተከበራችሁ እንግዶች እንዲሁም ጥሪ የተደረገላችሁ እንኳን ደህና መጣችሁ ለማለት እፈልጋለሁ። ኢማድ ቁጠባና ብድር ኃላፊነቱ የተወሰነ ህብረት ስራ ማህበር በሀገር አቀፍ ደረጃ ጥቅምት 12 በኢሲሲ በንግድ ፍቃድ ቁጥር ኢማ 0012/2018 ከኢትዮጵያ ህብረት ስራ ኮሚሽን ህጋዊ ፍቃድ በማግኘት የተቋቋመ ሲሆን በመላው ሀገሪቱ ከሚገኙ ከ18000 በላይ ቁጠባና ብድር ውስጥ የመጀመሪያው የሸሪዓን መርህ የተከተለ የቁጠባና ብድር ተቋም ነው። ኢማድ ማለት የአረብኛ ቃል ሲሆን በግርድፉ ሲተረጎም አምድ ወይም ድጋፍ እንደማለት ሲሆን ብዙውን ጊዜ ሌሎች ሊመኩበት የሚችል ታማኝ እምነት የሚጣልበት እንደማለት ነው። ኢማድ ስም ብቻ ሳይሆን መልእክትም ነው። ለቤተሰብ ምሰሶ መሆን፣ ለማህበረሰብ ለሀገር ድጋፍና የማይናወጥ ጥንካሬ ያለው ዜጋ መሆንን የሚያስታውስ ታላቅ መልእክት ነው። ኢማድ የቁጠባና ብድር ህብረት ስራ ማህበር በይፋ ስራ መጀመሩን ለማብሰር በተሰበሰብንበት በዚህ ታሪካዊ ቀን ሁላችሁንም እንኳን ደህና መጣችሁ ስል በታላቅ ደስታና ክብር ነው። ዛሬ እዚህ መገኘታችሁ ለኛ ክብር ብቻ ሳይሆን ለማህበረሰባችን ኢኮኖሚያዊ አቅም በጋራ መፍጠር አስፈላጊ መሆኑ ላይ ያላችሁን ጥልቅ እምነት የሚያሳይና የሚያረጋግጥ በመሆኑ በድጋሚ ላመሰግናችሁ ወዳለሁ። ኢማድ በአጋጣሚ የተገኘ ሳይሆን ብዙ የተደከመበት የተለፋበትና ዋጋ የተከፈለበት እንዲሁም ጠንካራና ዘላቂ የቁጠባና ብድር ተቋም ለመገንባት ያለመ የጋራ ራዕይ ፍሬ ነው። ብድር ሸክም ሳይሆን የመሻገሪያ ድልድይ እንዲሆን በማድረግ የሥራ ፍላጎትና ሙያ እያላቸው በብድር እጦት ከሥራ የራቁ ወጣቶችን ተስፋ ለማለምለም ሥራ እየሰራ ኑሮ ከእጅ ወደ አፍ ሆኖበት ትምህርቱን ለመቀጠል አማራጭ ላላገኘ ወገናችን አለኝታ ሊሆን ትልልቅ የሥራ ሐሳቦችን ይዞ በብር እጦት ብቻ እጁን አጣጥፎ የተቀመጠውን ወጣት ህልም ለማሳካት እነሆ ዛሬ በይፋ አለንላችሁ ለማለት ብቅ ብለናል። የዚህን ተስፋ ሰጪ ማህበር የመጀመሪያ መሰረት የጣሉትን የመስራች አባሎቻችንን ተነሳሽነትም ማድነቅ እፈልጋለሁ። ይህ የመጀመሪያ የሆነው ወለድ አልባ የቁጠባና ብድር ህብረት ስራ ማህበር ጋር የመጀመሪያ የሆነውን የማብሰሪያ ፕሮግራም ላይ በመገኘታችን አምላካችንንም በእጅጉ የምናመሰግን ይሆናል። እንግዲህ አንድ ተቋም ሆኖ ወይንም ደግሞ ጥሩ ተቋም ነው ተብሎ የሚጠቀሰው ጥሩ ራዕይ ሲኖረው ነው። እኛ በአፍሪካ ተሞክሮ የሚቀሰምበት ሳኮ ባለመኖሩ ወይንም ደግሞ ህብረት ስራ ማህበር የቁጠባና ብድር አለመኖሩ በዚህ ላይ እስቲ አንድ አሻራ እናሳርፍ በማለት እንግዲህ እዚህ ስክሪን ላይ እንደምንመለከተው ቪዥናችን በግልጽ የተቀመጠ ነው። በአፍሪካ ደረጃ በ2030 ቀዳሚ የህብረት ስራ ማህበር መሆን ነው። ሚሽናችን ወይም ተልኳችን ደግሞ ለአባላትና ለሌሎችም ተደራሽ በመሆን
በጥሩ ግንባታ ላይ እና እንዲሁም ደግሞ እኛም የራሳችን አስተዋጽኦ ለማበርከት ነው። ተደራሽ የመሆንም እንደዚሁ ቪዥን አድርገን የምንሄድ ነው። ተቋሙ አባላትን የሚያቅፍና በትክክል ድጋፍ የሚያደርግ ይሆናል። እንዲሁም እድገትን ማረጋገጥ ነው። አገልግሎቶቻችን ቅድም ለመጥቀስ ተሞክሯል። ዋናው አገልግሎት የቁጠባ ብድርና ተካፉል ተዓውኒ ይሆናል። የቁጠባ ላይ በርከት ያሉ የቁጠባ አይነቶች አሉ። በዋናነት የልጆች አባል ሳይሆኑ ዋና አባል ደግሞ መደበኛ ቁጠባ እንዲሁም አባል ያልሆኑ ሌሎች ደግሞ አቅም ያላቸው ቢሆኑ በሙጣረባ የሚቆጥቡት ቁጠባ አይነት ይኖራል። ድርጅቶችም እንደዚሁ የሚቆጥቡ ይሆናል። ቲሞቻችንን እንደው አጠር አድርገን ለመግለጽ ያክል በዋናነት 7 ቲሞች ቢሆኑም አክቲቭሊ 5 ሰዎች ግን በተሳትፎ ላይ በከፍተኛ ደረጃ እየሰሩ ይገኛሉ። ወንድም አሚር ከድር የቦርድ ሰብሳቢ እና ማርኬቲንግ እንዲሁም በተለያዩ ከዚህ ጋር በተያያዙ የፕሮሞሽን ስራዎች ላይ ከፍተኛ የስራ ልምድ ያለው ነው። እኔም ፊት ለፊታችሁ ላይ ቆምኩት ቴክኒካል ኤንድ ኦፕሬሽናል ዳይሬክተር በመሆን እና እንዲሁም ከፍተኛ የተለያዩ ተቋማትን በማቋቋም የሰራው የምገኝ ነኝ። ሌላው አብዱ ከማል ወንድማችን እጅግ በጣም የምንወደው በተለይ አብዱ ከማል ሲነሳ ብዙዎቻችሁ ንግድ ባንክ ዋና መስሪያ ቤት ሄዳችሁ ከሆነ ከዚህ ቀደም ከፍተኛ ልምድ ከ20 ዓመት በላይ የስራ ልምድ ያለው ብርቁና እንቁ ወንድማችን ነው። ሌላኛው አህመድ ፊጣ ይባላል። አህመድ ፊጣ በከስተመር ሰርቪስ ዳይሬክተር ነው። እንዲሁም ደግሞ የተለያዩ በዚህ ዙሪያ ላይ ከፍተኛ የሆነ ልምድ ያለው ነው። በሌላው ደግሞ ነጋዴም ነው። እህት ጀሚላ ረሺድ ትባላለች። በፋይናንስ ዲፓርትመንት ዳይሬክተር ነች። እንዲሁም ደግሞ በዚሁ ዘርፍ ከፍተኛ የስራ ልምድ ያላት ናት። እንግዲህ ወደፊት ፓርትነር ወይንም ደግሞ አብረን እንሰራለን ብለን እስካሁን ጥያቄ ያቀረብንላቸው አካላት አሉ። የመጀመሪያው የኢትዮጵያ ንግድ ባንክ ነው። ሁለተኛው የከተማ ልማት ሚኒስቴር እንዲሁም የክህሎት ሚኒስቴር፣ አባይ ባንክ፣ ሚናሬት ሪል ስቴት፣ ኦቪድ ሪል ስቴት፣ ዳሽን ባንክ፣ አቢሲኒያ ባንክ፣ ሂጅራ ባንክ እና ዘምዘም ባንኮች ናቸው። ሌሎችም እንግዲህ ይህንን አይተው ይመጣሉ የሚል እምነት ይኖረናል። እንግዲህ እኔ ፕሮግራሙን ላሳጥረው ብዬ ነው። ባረከላሁ ፊክ። ሽኩረን ጀዛኩሙላህ ኸይር። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ይህን ተቋም እንፈልገው ነበረ። በእርግጠኝነት ነው የምላቸው በጣም ሲፈለግ የነበረና ሰው ሲያስበው የነበረ ፈልጎን ቤታችን ድረስ የመጣ ተቋም ነውና ልንደግፈውና ልናጠናክረው ይገባል እላለሁ። ከሚመለከተው አካላት ጋር ሁሉ በመናበብ ልትሮጡና ልታሸንፉ ይገባል እላለሁኝ። አዲስ አበባ እስልምና ጉዳይ ከጎናችሁ መሆኑን ላረጋግጥላችሁ እወዳለሁ። አመሰግናለሁ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። የተከበራችሁ የኢማድ መሰረታዊ የገንዘብ ቁጠባ ኃላፊነቱ የተወሰነ ህብረት ስራ ማህበር ቦርድ አመራሮች፣ ስራ አስኪያጆች፣ ክብራን አባላት፣ ክብራን ጥሪ የተደረገላችሁ እንግዶች፣ በዛሬው ዕለት በዚህ የኢማድ የገንዘብና ቁጠባ መሰረታዊ ህብረት ስራ ማህበራት የማብሰሪያ ስነ ስርዓት ላይ ተገኝቼ መልእክት እንዳስተላልፍ ስለጋበዛችሁኝ በራሴ ስምና በኢትዮጵያ ህብረት ስራ ኮሚሽን ስም ምስጋናዬን አቀርባለሁ። እንኳን ደስ አላችሁ። እንኳን ደስ አላችሁ የምለው ለምንድን ነው? የዚህ አይነት የህብረት ስራ ማህበር በመሰረቱ የተለየ ለመጀመሪያ ጊዜ ሸሪያን መርህ አድርጎ የተቋቋመ እንደ ኢትዮጵያ አልነበረም። የመጀመሪያ ስለሆናችሁ እንኳን ደስ አላችሁ። ህብረት ስራ ማህበራት ዋና ዓላማቸው ዜጎች ማህበራዊ፣ ኢኮኖሚያዊ ችግሮቻቸውን በተናጠል መፍታት ያልቻሉትን በጋራ ሆነው ለመፍታት ነውና ይሄ እናንተ ዓላማው ደግሞ አሁን ከተረዳሁት ችግርተኛን አቅመ ደካማን ለመርዳት ዓላማ አድርጎ የሄደ ነው። ለዚህ ደግሞ ትልቅ ድጋፍ የመንግስትም ድጋፍ
በዚህ ደረጃ ታገኛላችሁ ብዬ አስባለሁ። አላስራዝምም። እንደ ኢትዮጵያ ህብረት ስራ ኮሚሽን በእኛ በኩል ያለባችሁን ችግሮች ሁላ ከጎናችሁ ቆመን እንደግፋችኋለን። ለዚህ ቃል እገባለሁ። ሁሌም ከእናንተ ጋር ነኝ። አመሰግናለሁ። እጅግ አድርገን እናመሰግናለን። ሰዓት አይበቃንም እንጂ ሁሉንም መድረክ ላይ እንጋብዝ ነበረ። አንድ እንግዳ ከጋበዝን በኋላ በቀጥታ የፍጻሜ አካባቢ ላይ ያለውን መርሃ ግብር እናካሂዳለን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም እንደ ግብአት ወይም ማየት ከሚፈልጋቸው አደረጃጀቶች አንዱ እነዚህ ናቸው። ያው ቅድም ሲጠቀሱ የነበሩ በርካታ ነገሮች አሉ። 18,000 ያህል እንደዚህ የክሬዲት እና የሴቪንግ ኮኦፕሬቲቮች ህብረት ስራ ማህበራት ባሉበት ሀገር ላይ መጨረሻ ላይ መጥቶ ግን በሁለት ነገር ምክንያት የዋጀ የተሻለ ደረጃ ላይ የሚገኝ ኢማድ ትልቅ ትርጉም ያለው ነው። ይሄንን ኢኒሺዬቲቭ ወስደው የተንቀሳቀሱ ወንድም እህቶች ትልቅ ምስጋና ሊሰጣቸው ይገባል። ስለዚህ ኢንሻአላህ በሁሉም ነገር ላይ ሲጀመርም ውጣ ወረዶች አሉት፣ በሂደትም የሚያጋጥሙ ችግሮች አሉት፣ ወደፊትም ደግሞ የሚኖሩ ነገሮች ይኖራሉ። ያንን ደረጃ በደረጃ ታክል ማድረግ፣ መፍታት፣ ሰብር አድርጎ የተሻለ ደረጃ ላይ መድረስ የሚቻልበት ነው። እኛ እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም ማገዝ በምንችለው ነገር በሙሉ ከጎናችሁ ድጋፍ እንሰጣለን። ስለዚህ ኢንሻአላህ በርቱ፣ ቀጥሎ ላለው በጣም አመሰግናለሁ። ሹክራን። እጅግ በጣም እናመሰግናለን አቶ ከማል ሃሩን። ቀጣይ የሚሆነው ፕሮግራማችን በቀጥታ የዛሬውን ዋና ፕሮግራም የምናከናውንበት ሰዓት ነው የሚሆነው። ይህም ቀደም ሲል ከዚህ ከመድረክ ሲገለጽ እንደነበረው በኢማድ መሰረታዊ ቁጠባና ህብረት ስራ ማህበር የተዘጋጀው አንድ ሲስተም አለ። የእሱን ላውንቺንግ ፕሮግራም ነው የሚካሄደው። ኢማድ መሰረታዊ የቁጠባና ብድር ኃላፊነቱ የተወሰነ የግል ማህበር የምረቃ ማብሰሪያ ፕሮግራም ላይ በመገኘታችን ታላቅ ደስታ ይሰማናል። ለዚህም ቀን እንኳን አደረሳችሁ ማለት እንፈልጋለን። እንግዲህ የኢትዮጵያ ንግድ ባንክ በአገራችን ከወለድ ነፃ የባንክ አገልግሎት በመጀመር ፈርቀዳጅ እንደሆነ ይታወቃል። በአሁኑ ጊዜ 12 ዓመት ላይ ሆኖታል አገልግሎቱን ከጀመረ። ላለፉት 12 ዓመታት እንግዲህ አገልግሎቱ አሁን የደረሰበት ደረጃ ላይ እንዲደርስ በጣም ከፍተኛ የሆነ አስተዋጽኦ አበርክቷል። በአሁኑ ጊዜ የምናየው ወደ 33 ከሚጠጉ በብሔራዊ ባንክ ፍቃድ ካላቸው የባንክ አገልግሎት ከሚሰጡ ተቋማት 22ቱ የባንክ አገልግሎት በመስጠት ላይ ይገኛሉ። እንግዲህ እነዚህ የባንክ አገልግሎቶች በሙሉ መነሻ ያደረጉት የኢትዮጵያ ንግድ ባንክን የሲቢኢ ኑርን አገልግሎት ነበሩ። በአሁኑ ጊዜ በእነዚህ ባንኮች በአጠቃላይ ከ500 ቢሊዮን በላይ ተቀማጭ ማሰባሰብ ተችሏል። ወደ 30 ሚሊዮን የሚጠጋም ደንበኛ ማፍራት ችለዋል። ይህ እንግዲህ ካለው የአገልግሎት ጠቃሚ ሊሆን ይችላል ተብሎ ከሚታሰበው ሕዝብ አንጻር መጠነኛ ነው ቢባልም እንደ አዲስነቱ ግን በጣም ከፍተኛ ምርታ ነው። እናም ለዚህ አገልግሎት እዚህ ደረጃ መድረስም የኢትዮጵያ ንግድ ባንክ ሰራተኞችን በማብቃት የተለያዩ አገልግሎቱን ለመስጠት የሚያስችሉ ኢንፍራስትራክቸሮችን በማሟላት እንዲሁም ኢንዱስትሪው ላይ የተለያዩ ባንኮችን ኮንሰልታንሲም ሆነ የተለያዩ ሙያዊና ቁሳዊ ገዛዎችን በማድረግ ለአገልግሎቱ ማደግ እንዲህ ከፍተኛ አስተዋጽኦ አበርክቷል። ኢማድን እንኳን ለዚህ ቀን አደረሳችሁ ማለት ፈልጋለሁኝ። ወደፊትም በጋራ የምንሰራቸው ብዙ ስራዎች ይኖራሉ ብዬ አስባለሁኝ። ንግድ ባንክም ለዛ ዝግጁ መሆኑን በዚህ አጋጣሚ መግለጽ ፈልጋለሁ። አመሰግናለሁኝ። እኛም ከልብ እናመሰግናለን። ቀጣዩ ፕሮግራማችን የሚሆነው እንግዲህ በዚህ በሄድነው ሂደት ውስጥ ታላቅ አስተዋጽኦ ያደረጉልን ግለሰቦችና ተቋማት አሉ። እነዚህን ግለሰቦችና ተቋማት ሰርቲፊኬት የምንሰጥበት ስነ ስርዓት ነው የሚሆነው። መጀመሪያ ላይ የምንጠራው ሚናሬት ኢንጂነሪንግ፣ ሚናሬት
ኢንጂነሪንግ ተወካይ ዳሸን ባንክ አየር ጤና ቅርንጫፍ ዳሸን ባንክ አየር ጤና ቅርንጫፍ ኸይራን ሙስጠፋ አቶ አብዱ መሐመድ ሰዒድ አቶ ያሲን መሐመድ ሲምባቴክ አቶ ሙሂዲን አህመድ የኢትዮጵያ ህብረት ሥራ ኮሚሽን የኢትዮጵያ ንግድ ባንክ ሲቢኢ ኑር አባይ ባንክ ተወካይ እጅግ ከልብ እናመሰግናለን። ሁለቱንም በክብር ወደ ቦታቸው ሸኙልን። እንግዲህ እንዲህ እያልን የፕሮግራማችን ማጠናቀቂያ ላይ ደርሰናል። ኢማድ መሰረታዊ የቁጠባና ብድር የህብረት ሥራ ማህበር እዚህ አዲስ አበባ ሰሜን አዲስ አበባ ስቴይ ኢዚ ፕላስ ሆቴል ዛሬ ያካሄደውን የማብሰሪያ ስነ ስርዓት እዚህ ላይ አብቅቷል። ጀዛኩሙላህ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን ኢማድ እንግዲህ በዛሬው ዕለት በይፋ ስራውን የጀመረበት ዕለት ነው። እንግዲህ ፕሮግራሙን ወደ እናንተ ስናደርስ ቆይታ አድርገናል። በፕሮግራሙ ቆንጆ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። እንዲሁም ደግሞ ተመልካቾችም የብድር አገልግሎት የሚፈልጉ ብዙ ተመልካቾች ይኖሩናልና ለዛም ጥሩ አጋጣሚ ነው ብለን እናስባለን። አዎ በጣም እናመሰግናለን። አዎ እንግዲህ እንደሚታወቀው ዛሬ እናንተም በቃኛችሁትና ባያችሁት በዘገባችሁት ፕሮግራም ላይ ኢማድ ወደ ከፍታ የሚሄድበት የመጀመሪያው ምዕራፍ ነው ብለን እናምናለን። ላውንች አድርገናል። ከዚህ በኋላ የሚጠበቀው እንግዲህ አባላት ወደኛ የመጉረፍና እኛ ጋር አባል ሆነው አብረውን መስራት ነው። እንዳልሽው ብድር ፈላጊ በጣም ብዙ ማህበረሰብ አለ። በተለይ ደግሞ የዝቅተኛ የኑሮ ደረጃ ላይ ያሉት ላይ በጣም በትኩረት የምንሰራ እንደመሆኑ ሁሉም በዚህ ነገር ላይ እንዲሳተፍና ወደ ኢማድ መጥቶ ያለውን ሀሳብ እኛ ጋር አካፍሎ ቢዝነሱን እንዲያሳልጥ የሚል መልእክት አለን። በጣም ደስ ብሎናል። እንኳን ደስ ያላችሁ። እናንተም ስለመጣችሁ እናመሰግናለን። እንዲሁም ደግሞ የዛሬን ፕሮግራም እንዲሳለጥ በዚህ እንዳማረ እንዲከናወን ላደረጉት ከሚዲያ ጀርባ ላሉት ወንድሞችም ጭምር እንዲሁም ደግሞ ስፖንሰር ያደረጉን ተሳታፊ እንግዶቻችንን ጭምር በአላህ ስም እናመሰግናለን። እናንተንም እናመሰግናለን። እኛም እጅግ አድርገን እናመሰግናለን ጋብዛችሁን ስለተገኘን። ያው ቅድም እንዳልኩት እንግዲህ በቀጣይም ደግሞ በስፋት ፕሮግራሞችን እናዘጋጃለን ብለን ተስፋ እናደርጋለን። እሺ፣ በጣም እናመሰግናለን። እኛም አብረናችሁ እንሰራለን ኢንሻአላህ። እሺ፣ እናመሰግናለን። የተወደዳችሁ ተመልካቾቻችን በነጃሺ ቲቪ ነጃሺ ቢዝነስ ፕሮግራማችንን እንግዲህ በዛሬው ዕለት በኢማድ ያደረግነውን ቆይታ ስትከታተሉት ቆይታችኋል። በቆይታችሁም ጥሩ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ በሰላም አለይኩም ወራህመቱላሂ ወበረካቱ። ተመልካቾቻችን ከአጫጭርና ወቅታዊ የቢዝነስ መረጃዎቻችን ጀመርን። ከዛ ደግሞ በጉብኝት ሰዓታችን እንግዲህ የተከታተላችሁትን ፕሮግራም አስጎብኝተናችሁ ተመልሰናል። አሁን ደግሞ ለስንብት ተገናኝተናል። በነገራችን ላይ ከነጃሺ ቢዝነስ ፕሮግራም ጋር አብራችሁ የምትሰሩ ተቋማትን በሙሉ ማመስገን እንፈልጋለን። ለወደፊትም ከኛ ጋር አብራችሁ መስራት የምትፈልጉ ተቋማት በሙሉ ቢሮአችን ክፍት ነው። መታችሁ ልትጎበኙን ትችላላችሁ። ስልክ ቁጥራችንን ተጠቅማችሁ ልደውሉልን ትችላላችሁ። አሁንም ምርጫችሁን ነጃሺ ቲቪ ነጃሺ ቢዝነስ ፕሮግራም ስላደረጋችሁ እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላም አለይኩም ወራህመቱላሂ ወበረካቱ።